እንደምን አላችሁ ተማሪዎች ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው። የዛሬውን ክላሳችንን የምንጀምረው ስለ ኤተር በማየት ነው። በዚህ በኤተር በሚለው ስር እንግዲህ የኤተር ስትራክቸር ምንድነው፣ ኖመንክሌቸሩ ምንድነው፣ ፊዚካል እና ኬሚካል ፕሮፐርቲውስ ምንድነው የሚሉትን ነገሮች አብረን እናያለን ማለት ነው። እስቲ በመጀመሪያ ስለ ኤተር ስትራክቸር ነው። ይሄ ማለት ኤተር ምን አይነት ስትራክቸር ነው ያለው ወይ ደግሞ ኤተር የምንለው ኮምፓውንድ ምን አይነት ስትራክቸር ያለውን ኮምፓውንድ ነው የሚለውን በማየት እንጀምር። Ethers are a compound in which an oxygen is bonded to two alkali substances አለ where R and R prime may be the same or different አለ። እዚህ ጋር ምን እያለ ነው? ኤተር ብለን የምንጠራው ኮምፓውንድ አለ አንድ ኮምፓውንድ በውስጡ ያለው ኦክሲጅን ቱ ዘ ራይት እና ቱ ዘ ሌፍት በሁለት አልካሊ ሳብስታንቶች ቦንድድ የተደረገ ከሆነ እንደዚህ አይነትን ኮምፓውንድ ኤተር ብለን እንጠራዋለን እያለ ነው። ስለዚህ ኤተር ምን አይነት ስትራክቸር አለው እያለን ነው? ይሄንን R O R prime ሶ እንደምታዩት እዚህ ጋር ይሄ ኤተር በውስጡ ምን አለው? ኦክሲጅን አለው። ሶ ይሄ በውስጡ ያለው ኦክሲጅን ደግሞ ቱ ዘ ራይት እና ቱ ዘ ሌፍት ሳይድ በሁለት አልካሊ ሳብስታንቶች ምን ሆኗል? ቦንድድ ሆኗል ማለት። ሶ እንደዚህ አይነት ስትራክቸር ያለውን ኮምፓውንድ በሙሉ ምን እንጠራዋለን? ኤተር ብለን እንጠራዋለን ማለት። ሶ ይሄ በዚህ ሳይድ ያለው አር እና በዚህ ሳይድ ያለው አር ፕራይም አንደኛ ዘ ሴም ሊሆን ይችላል፣ ተመሳሳይ ሊሆኑ ይችላሉ፣ እንዲሁም ደግሞ ዲፈረንትም ሊሆኑ ይችላሉ። አሁን እዚህ ጋር ይሄ ዘ ሴም በሚሆንበት ጊዜ ምን አይነት ኤተር ነው የምንለው? እንዲሁም ደግሞ በዚህ ሳይድ ያለውና በዚህ ሳይድ ያለው አልካሊ ግሩፕ በሚለያይበት ጊዜ ምን አይነት ኤተር ነው የሚለውን ደግሞ እንይ። if the alkali substances are identical the ether is called symmetrical ether። በዚህ ሳይድ ያለው R እና በዚህ ሳይድ ያለው R እና በዚህ ሳይድ ያለው R ተመሳሳይ የሆኑ አልካሊ ግሩፖች ከሆኑ ሲሜትሪካል ኤተር ብለን እንጠራዋለን። ያ ማለት በዚህ ሳይድ ለምሳሌ CH3 O እንደዚህ CH3 ቢሆን ማለት ነው በዚህ ሳይድ ያለውና በዚህ ሳይድ ያለው ሲመሳሰል፣ ወይ ደግሞ CH3 CH2 O CH3 CH2 CH3 አሁን በዚህም ሳይድ ያለው በዚህም ሳይድ ያለው ተመሳሳይ ነው። ሶ እንደዚህ አይነትን ኤተሮች ሲሜትሪካል ኤተር ብለን እንጠራቸዋለን ማለት ነው። ባይመሳሰልስ if the substances are different the ether is called unsymmetrical ether። ነገር ግን በዚህ ሳይድ ያለው R እና በዚህ ሳይድ ያለው አልካሊ ግሩፕ ወይ ደግሞ ሳብስታንት የማይመሳሰል ከሆነ የተለያየ ከሆነ አንሲሜትሪካል ኤተር ብለን እንጠራዋለን። ስለዚህ አሁን ለምሳሌ በአንዱ ሳይድ ያለው CH3 ሆኖ በዚህ ሳይድ ያለው ደግሞ CH3 CH2 CH3 ሲሆን ማለት ነው። አሁን በዚህ ሳይድ ያለውና በዚህ ሳይድ ያለው አልካሊ ግሩፕ ተመሳሳይ አይደለም። በዚህ ሳይድ ያለው ሚታይል ነው፣ በዚህ ሳይድ ያለው ደግሞ ኢታይል ነው። ሶ እንደዚህ በሚለያይበት ጊዜ ደግሞ ምን ብለን እንጠራዋለን? አንሲሜትሪካል ኤተር ብለን እንጠራዋለን ማለት። ስለዚህ ባጭሩ ሲሜትሪካል ኤተር ምንድነው ከተባላችሁ ኦክሲጅኑ ጋር ቦንድድ ሆኖ ያሉት ሁለቱ አልካሊ ግሩፖች ተመሳሳይ ከሆኑ ሲሜትሪካል ይባላል። የተለያዩ ከሆኑ ደግሞ አንሲሜትሪካል ተብለው ይጠራሉ ማለት ነው። እዚህ ጋር እንደምታዩት ሲሜትሪካል ኤተር የምንለው በዚህ ሳይድ ያለውና በዚህ ሳይድ ያለው ሲመሳሰል፣ በዚህ ሳይድ እና በዚህ ሳይድ ያለው ካልተመሳሰለ ደግሞ አንሲሜትሪካል ኤተር ብለን እንጠራዋለን ማለት ነው። አሁን እንግዲህ ስለ ስትራክቸሩ አይተናል። ኤተር አሁን ምን አይነት ስትራክቸር ነው ያለው ከተባላችሁ መናገር ትችላላችሁ ማለት ነው። ጀስት በቃ R O R ነው። እንደዚህ አይነት ስትራክቸር ያለው ማንኛውም ኮምፓውንድ ምንድነው ማለት ነው? ኤተር ነው ማለት ነው። እሺ አሁን ደግሞ እስቲ ስለ ኖመንክሌቸሩ ነው። ስለ ኤተር ኖመንክሌቸር ስናይ እንግዲህ ሁልጊዜ ኖመንክሌቸር ከተባለ ኔሚንግ ነው ብያቸው ስያሜ ነው። ሶ ማንኛውም ኦርጋኒክ ኮምፓውንድ ደግሞ ኖመንክሌቸሩ በሁለት መንገድ ነው የሚሰጠው። አንደኛው ኮመን ኔም እና አይፓክ ኔም በሚባል መልኩ ማለት ነው። እስቲ የኤተሮችን ኮመን ኔም እንዴት ነው የምንሰጠው የሚለውን በማየት እንጀምር። the common name of an ether consists of the name of two alkali substances in alphabetical order followed by the word ether አለ። እንግዲህ የኤተሮችን ኮመን ኔም ስጡ ከተባላችሁ ምንድነው የምታደርጉት? እንግዲህ እንደሚታወቀው ኤተሮች በሁለት አልካሊ ግሩፖች ቦንድድ የተደረጉ ናቸው። በውስጣቸው ያለው ኦክሲጅን በሁለት አልካሊ ግሩፖች ቦንድድ የተደረገ ነው። ስለዚህ ምን እናደርጋለን? በዚህም ሳይድ ያለውን ስም እንሰጠዋለን፣ በዚህም ሳይድ ያለውን ስም እንሰጠውና ኢን አልፋቤቲካል ኦርደር እናስቀምጣቸዋለን። በአልፋቤቲካል ኦርደር እነዚህን ሁለቱን አልካሊ ግሩፖችን አከታትለን ካስቀመጥናቸው በኋላ ኤተር የሚለውን ስም ደግሞ እንጨምርበታለን ማለት ነው። ይሄ ማለት ምን ማለት ነው? አሁን ለምሳሌ እዚህ ጋር እዩ። የዚህን ኤተር ኮመን ኔም ስጡ ከተባላችሁ ቀደም እንደነገርኳችሁ በዚህ ሳይድ ያለውን እንዲሁም ደግሞ በዚህ ሳይድ ያለውን ስም ትሰጣላችሁ። አሁን ለምሳሌ ይሄ ምንድነው? CH3 ማለት ሚታይል ማለት ነው። ሚታይል እንዲሁም ደግሞ በዚህ ሳይድ ያለው ደግሞ ስንት ነው? ሁለት ካርበን አተም ያለው አልካሊ ግሩፕ
ምንድነው የሚባለው? ኢታይል ትላላችሁ። ከዛስ አሁን ይሄን ሁለቱን በኦርደር ታስቀምጣላችሁ። ከሚታይል እና ከኢታይል በአልፋቤቲካል ኦርደር የሚቀድመው የትኛው ነው? ይሄ በኢ ነው የሚጀምረው፣ ይሄ ደግሞ በኤም ነው የሚጀምረው። ሶ ኢ ይቀድማል። ስለዚህ ምን እናደርጋለን? ኢታይል እንልና ከዛ ቀጥሎ ደግሞ ይሄንን እንጽፋለን። ኢታይል ቀጥሎስ ሚታይል፣ ከዛ ኤተር የሚለውን ስም ደግሞ እንጨምርበታለን ማለት ነው። ሶ ኢታይል ሚታይል ኤተር ይሆናል ማለት ነው። እዚህ ጋር እንደምታዩት ሉክ እዚህ ጋር በዚህም ሳይድ ያለው አሁን ይሄ ሲሜትሪካል የሆነ ኤተር ነው። ሉክ ይሄኛውም ምንድነው? ኢታይል ነው። ይሄኛውም በዚህ ሳይድ ያለውም ኢታይል ነው። ስለዚህ ስንት ኢታይል አለ? 2 ኢታይል አለ። ሶ ምን ብለን ኮመን ኔሙን እንጠራዋለን? ዳይ ኢታይል ኤተር የሚለውን ስም እንጨምርበታለን ማለት ነው። እንዲሁም አንድ ኤግዛምፕልም ልጨምርላችሁ ከፈለጋችሁ፣ ለምሳሌ በዚህ ሳይድ CH3 ኦ ሆኖ በዚህ ሳይድ ደግሞ CH3 CH2 CH3 ቢሆን አሁን በዚህ ሳይድ 3 ካርበን አተም ያለው አልካሊ ግሩፕ ነው ያለው። ምንድነው ምለው? ፕሮፓይል ይሆናል። በዚህ ሳይድ ያለውስ ሚታይል። ሶ ምንድነው የምታደርጉት? ከፒ እና ከኤም የትኛው ነው የሚቀድመው የሚለውን ታወዳድራላችሁ በአልፋቤቲካል ኦርደር ማለት ነው። ከኤም እና ከፒ የቱ ይቀድማል? ኤም ይቀድማል። ስለዚህ የዚህ ኮመን ኔም ምን ይሆናል ማለት ነው? ሚታይል ፕሮፓይል ኤተር ይሆናል ማለት ነው። ሚታይል ፕሮፓይል ኤተር ይሆናል። ስለዚህ የኤተሮችን ኮመን ኔም በዚህ መልኩ ነው የምትሰጡት። እሺ እንቀጥል። the smallest ether are almost always named by their common name አለ። ሌላው እዚህ ጋር አንድ ማወቅ ያለባችሁ ምንድነው? smallest የሆኑ ኤተሮች ያ ማለት smallest number of carbon atom በውስጣቸው የያዙ ኤተሮች ሁልጊዜ የሚጠሩት በኮመን ኔማቸው ነው ማለት በኮመን ኔማቸው ነው። ያ ማለት አሁን ለምሳሌ እንደዚህ አይነት ኤተር CH3 ኦ CH3 አሁን ይሄ the smallest ether ከሚባሉት ውስጥ አንደኛው ነው። ሶ አሁን ይሄንን በአይፓክ ኔም በመጠቀም አጠሩትም ማለት ነው። ሁልጊዜ እዚህ ጋር ምን ያላችሁ? ሁልጊዜ the smallest ether ወይ ደግሞ the smallest number of carbon atom በውስጣቸው የያዙ ኤተሮች ሁልጊዜ በኮመን ኔማቸው ነው የሚጠሩት እያላችሁ ነው። ሶ ይሄንን ፖይንት መያዝ መቻል አለባችሁ። እሺ ኮመን ኔሙን በዛ መልኩ ካየን እስቲ አሁን ደግሞ ስለ አይፓክ ሲስተም ያ ማለት ኤተሮችን አይፓክ ኔማቸውን እንዴት ነው የምንሰጠው የሚለውን ደግሞ እኔ the IUPAC system name ether as alkane with RO substituent አለ። ምን እያለን ነው? የኤተሮችን አይፓክ ኔም የምንሰጠው አለ ጀስት እንደ አልኬኖች ተመሳሳይ ነው። ሶ እንደ አልኬኖች ሆኖ አርኦን በውስጣቸው አርኦን እንደ ሳይድ ቼይን ወይ ደግሞ እንደ ሳብስቲቱንት እንደያዙ አድርገን የምንሰጠው እያለ ነው። ይሄ ማለት ምን ማለት ነው የሚለውን በኤግዛምፕል ላይ በደንብ እናየዋለን። the substituents are named by replacing the YL አለ ending in the name of the alkali substituent with oxy አለ። እዚህ ጋር ደግሞ ምን እያለ ነው? አሁን እንግዲህ እዚህ ጋር እንደ አልኬን የኤተሮችን አይፓክ ኔም የምንሰጠው እንደ አልኬኖች ነው። ከምን ጋር? ከአርኦ ሰብስቲቱንት ጋር እያለ ነው። ስለዚህ ይሄንን አርኦ ሰብስቲቱንት ደግሞ ስም በምንሰጥበት ጊዜ አለ የዚህ የአሮ አልካሊ ግሩፕ ስም ስትሰጡ YL ነው አይደል? ወይ ሚታይል ወይ ኢታይል ወይ ፕሮፓይል እያላችሁ ነው የምትሰጡት። ሶ አሁን ግን ከአርኦ ጋር አንድ ላይ ነው እንደ አንድ ሳይድ ቼን የምትቆጥሩት። ስለዚህ YLን ትታችሁ እቺ YL የምትለዋን በምን ተካላችሁ? ኦክሲ ትቀይሩታላችሁ እያለ ነው። ያ ማለት ለምሳሌ ይሄ CH3O ቢሆን ይሄ አንድ ሳይድ ቼን ቢሰጣችሁ በፊት እቺን CH3ዋን ምን ብለን ነበር ምንጠራት? ሚታይል ብለን ነበር ምንጠራት። ስለዚህ አሁን ግን እቺ YL1 ታወጡና በዚች YL ቦታ በምን ተካላችሁ ያለ ነው? OXY ተካላችሁ ያለው። ያኔ ይሄ CH3O አንድ ላይ ምን ይሆናል? ሚቶክሲ ይሆናል ማለት ነው። ሚቶክሲ ብለን እንጠራዋለን። እንዲሁም ደግሞ እዚህ ጋር ማየት ትችላላችሁ። CH3O ከሆነ ሚቶክሲ ይባላል። CH3CH2O ከሆነ ደግሞ ኢቶክሲ ይባላል። ጀስት እናንተ እዚህ ላይ ኦክሲ የምትለውን ብቻ መጨመር ነው። ይሄ CH3CH2 ኢታይል እንደሆነ ታውቃላችሁ። ሶ አይፓክ ኔም በምትሰጡበት ጊዜ አንድ ላይ ከዚህ ከኦ1 አንድ ላይ ስለሚጨምር ኢቶክሲ የሚለውን ስም ትሰጣላችሁ ማለት ነው። ሶ ሚቶክሲ፣ ኢቶክሲ፣ ፕሮፖክሲ፣ ቡቶክሲ እያለ ይቀጥላል ማለት ነው። እሺ እዚህ ጋር እንምጣና እስቲ እንዴት ነው ኔም የሚደረገው አይፓክ ኔም በመጠቀም የሚለውን እኔ እንግዲህ ቅድም ምን ብሏችኋል? ኔም በምታረጉበት ጊዜ እንደ አልኬን ነው ብሏችሁ። እንደ አልኬን ነው ሲል አልኬን ለአልኬኖች አፕላይ የሚደረገውን ሩል በሙሉ እዚህ ላይ አፕላይ ታረጋላችሁ ማለት ነው። አሁን ለምሳሌ እዚህ ጋር በምትመጡበት ጊዜ the longest chain መጀመሪያ ሴሌክት ታደርጋላችሁ። እዚህ ጋር እንደምታዩት the longest chain ካርበን አተም ያለው የትኛው ነው? ይሄ ነው። ከዚህ ወደዚህ በምትመጡበት ጊዜ ነው። ስለዚህ እቺኛው አሁን እንደ ሳብስቲቱንት ነው የምትቆጥሯት። ሶ
ሁልጊዜ ዘ ሎንገስት ቼናችሁ እንደ ፓረንት ቼን ነው የምትቆጥሩት። እችኛዋን ትንሽዬ ካርበን አተም ያላትን ደግሞ እንደ ሳይድ ቼን ነው የምትቆጥሩት። አሁን እችኛዋ ተቀጥላ ነው የምትሆነው ማለት ነው። ሶ ዘ ሎንገስት ቼናችን ይሄ ከሆነ ደግሞ ቁጥር ትሰጣላችሁ። ቁጥር በምትሰጡበት ጊዜ ደግሞ ለሳይድ ቼናችሁ ከሚቀርበው ነው። ያ ማለት አሁን ለምሳሌ ከዚህ ቢጀምር 1 2 ሶስተኛ ካርበን አተም ላይ ነው ይሄንን የማገኘው። ከዚህ ቢጀምር ግን 1 2 ሁለተኛ ላይ ቢጀምር አገኘዋለሁ። ስለዚህ ከዚህ ወደዚህ ነው የምሰጠው ማለት ነው። ስለዚህ ካርበን ነምበር 2 ላይ ምን አለ? OCH3 አለ። ቅድምም ብያችኋለሁ። ይሄ ደግሞ አንድ ላይ ምን ይባላል? ሚቶክሲ ይባላል። ሶ ይሄ ሚቶክሲ ስንተኛ ካርበን አተም ላይ ነው ያለው? ሁለተኛ ካርበን አተም ላይ። ስለዚህ 2 ሚቶክሲ አረጋለሁ። ከዛስ ፓረንት ኔሙን ደግሞ ሰጠዋለሁ። ፓረንት ኔሙ አሁን ዘ ሎንገስት ቼኑ ማለት ነው። ይሄ ዘ ሎንገስት ቼን እንደ ፓረንት ኔም ነው የምትቆጥሩት። ያ ማለት ስንት ካርበን አተም አለው? 1 2 3 4 ሶ 4 ካርበን አተም ካለው አልኬን ኔም ነው የምትጠቀሙት። 4 ካርበን አተም ያለው አልኬን ደግሞ ዋናው ቡቴን። ስለዚህ 2 ሚቶክሲ ቡቴን ይሆናል ማለት ነው። እዚህ ጋር ደግሞ ነው አሁን እዚህ ጋር በምትመጡበት ጊዜ ሁልጊዜ እንደነገርኳችሁ ዘ ሎንገስት ካርበን ነምበር ያለውን እንደ ፓረንት ቼን ነው የምትወስዱት። እንደ ሳይድ ቼን የምትወስዱት ዘ ስሞለስት ካርበን አተም ያለው ነው። አሁን እዚህ ጋር በዚህ ሳይድ 2 ካርበን አተም ነው ያለው። በዚህ ሳይድስ 1 2 3 4 5 ካርበን አተም አለ። ስለዚህ ፓረንት ቼናችሁ የሚሆነው ይሄ ነው ማለት ነው። ከዚህ በኋላ ነው ቁጥር የምትሰጡት። ቁጥር የምትሰጡት ደግሞ ለዚህ አሁን ይሄ እንደ ሳይድ ቼን ሆነ ማለት ነው። ለዚህ ሳይድ ቼን ከሚቀርበው ነው። አሁን ከዚህ አልጀምርም። 1 2 3 4 5 እያልኩ አልመጣም። ለምን? ከዚህ ወደዚህ ከሄድኩኝ 5ኛ ካርበን አተም ላይ ነው ይሄን ላገኝ የምችለው። ከዚህ ቢጀምር ግን 1 2 3 4 5 ብዬ ባስቀምጥ ግን ይሄኛውን እንደ ሳይድ ቼኑን ስንተኛ ካርበን አተም ላይ ነው ማገኘው? የመጀመሪያው ካርበን አተም ላይ ነው ማገኘው። ስለዚህ ምን እላለሁ? አንደኛ ካርበን አተም ላይ ማን አለ? ይሄ CHO CH2 CH3። ይሄን ደግሞ ምን ብለን እንጠራዋለን? ቀደም እቺኛዋ ብቻ CH3 CH2ዋ ኢታይል ነበር የምትባለው። አሁን ግን ኦን ስለሚጨምር አንድ ላይ ምን እንለዋለን? ኢቶክሲ ብለን እንጠራዋለን። ሶ ይሄ ኢቶክሲ ደግሞ ስንተኛ ካርበን አተም ላይ ነው ያለው? አንደኛ ካርበን አተም ላይ ነው ያለው። ስለዚህ አይፓክ ኔሙ ምን ይሆናል ማለት ነው? 1 ኢቶክሲ ፔንቴን ይሆናል። ይሄ ፔንቴን ከየት ነው የመጣው? ይሄው ካርበን ነበሩ ዘ ሎንገስት ቼኑ 1 2 3 4 5 ካርበን አተምን በውስጡ ስለያዘ ማለት ነው። ሶ በዚህ መልኩ ስም መስጠት ትችላላችሁ። እስቲ እንደዚህ ቢሰጣችሁ አሁን ሞር ትንሽ ኮምፕሌክስ እየሆነ ቢሄድስ ከሚለው አንፃር ደግሞ እኔ አሁን ምን ታደርጋላችሁ? ቅድም ብያችኋለሁ። ሁልጊዜ ዘ ሎንገስት ቼን ወይ ደግሞ ዘ ሎንገስት ካርበን አተም ያለውን እንደ ሳይድ ቼን እንደ ፓረንት ቼን ትወስዳላችሁ ብያችኋለሁ። ሶ አሁን እዚህ ጋር እዩ። በዚህ ሳይድ እንደምታዩት C2H5 ነው ያለው። ያ ማለት 2 ካርበን አተም ነው ያለው። በዚህ ሳይድስ 1 2 3 ካርበን አተም። በዚህ ሳይድ ያለው ካርበን አተም ፓረንት ቼናችን ነው ማለት ነው። እሺ ሶ ይሄ ፓረንት ቼናችን ከሆነ እቺ ደግሞ ሳብስቲቱንታችን ነች ማለት ወይ ደግሞ ተቀጥለዋ ነች፣ ሳይድ ቼን ነች ማለት ነው። ሶ አሁን ቁጥር በምንሰጥበት ጊዜ ከዚህ አልጀምርም። 1 2 ብዬ አልጀምርም። ከዚህ ነው የምጀምረው። ምክንያቱም እቺኛዋ ለዚህኛዋ ሳይድ ቼን ከሚቀርበኝ ማለት ነው። 1 2 3 ያደርጋለሁ። ከዛስ አሁን እዩ እዚህ ጋር የመጀመሪያው ካርበን አተም ላይ ማን አለ? C2H5O አለ። ይሄን ደግሞ ምን ብለን እንጠራዋለን? ኢቶክሲ ብለን እንጠራዋለን። ሶ ኢቶክሲ ያለው ስንተኛ ላይ ነው? አንደኛ ካርበን አተም ላይ 1 ኢቶክሲ። እሺ ከዛስ እዚህ ጋር ደግሞ እንምጣ። ሁለተኛው ካርበን አተም ላይ ደግሞ ማን አለ? ሚታይል አለ። ሶ ኮማ አረግና 2 ሚታይል አረጋለሁ። 2 ሚታይል አደርግና ከዛስ ስንት ካርበን አተም አለኝ? 1 2 3 ነው አይደል? ሶ ዘ ሎንገስት ቼን 3 ስለሆነ ፕሮፔን አረጋለሁ ማለት ነው። ሶ በዚህ መልኩ አይፓክ ኔሙን መስጠት ትችላላችሁ።